ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሳያችሁ የቤት እቃ ጽድት ያለ ፏፍሽ ያለ የቤት እቃ ነው ማሳያችሁ ማለት ነው። የሚሄደው ጊራና ከተማ ነው። ከዚህ ውጭ ደግሞ መፈረሻም አላት ማለት ነው። እንደምታዩት ጽድት ያለ ያልተንዛዛ የቤት እቃ ነው የገዛሁላት ማለት ነው። እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑ። እቃው የፈጀው በአጠቃላይ 307720 ብር ነው። 307720 ብር ነው ማለት ነው። 900 ብሩ የትራንስፖርት ነው። ለዚህ ፍሪጅ፣ ማጠቢያ ማሽን እና ቴሌቪዥን፣ ዳቦ መጋገሪያ ለሚያመጣበት 400 ብር ነው የከፈልኩት። እዚህ ጋር ደግሞ ምጣድ 100 ብር፣ 200 ብር፣ 600 ብር አትሉም። ከዛ በኋላ እዚህ የቤት እቃ አለ ትንሽ ደሴ ሄጄ ነው የገዛሁት። እንዲሁም እዚህ ጋር ማላት ማለት ነው። ፍራሽና ትራሱ ብቻ በአጠቃላይ 900 ብር ነው የተቀበሉኝ ማለት ነው። ያው በሰው ደርሶ መልስ ደሴ 400 ብር ነው ማለት ነው። አሁን ላይ እኔ ይሄን እቃውን ያመጣሁበትን ብቻ ነው የምነግራችሁ ማለት ነው። እና 307720 ብር ነው የፈጀው። እንደገና ደግሞ አንዳንድ እህቶች ከሁሉም በፊት መልስ የምመልስላችሁ ፍሪጅ እንትን ማብራት መቆጣጠሪያ ያለው ምናምን ስላችሁ ባለፈ ሁሉም ፍሪጅ ማብራት መቆጣጠሪያ ያለው ግን ለእናንተ ስገዛላችሁ የሌለው የገዛሁ የመሰላችሁ ልጆች ማለት ነው። በነገራችን ላይ ፍሪጅ ማብራት መቆጣጠሪያ የተገጠመለት ፖፕራል የሚል ብራንድ 410 ሞዴል ግን የሚያክለው 315 የኦርቢትን ምርት ነው የሚያክለው። እሱ ላይ ብቻ ነው እንጂ ሌላው ላይ የለም ማለት ነው። ለምን ዛሬም አንድ ልጅ ጠየቀችኝ። ከ3 ቀን በፊትም እንደዚሁ ከዛ በፊትም እንደዚሁ ብዙ ልጆች እየጠየቃችሁኝ ስለሆነ ነው ይሄንን የምነግራችሁ ማለት ነው። ፖፕራል 310 ሞዴሏ ብቻ ናት እስካሁን እኔ የተገጠመለት ያጋጠመኝ ማለት ነው። ሌላው ኦርቢት ምናምን የለውም የተገጠመ። እሱን ለማለት ነው የምፈልገው። እንደገና ደግሞ ትራንስፖርት አለ ወይ እያላችሁ ነው። ያው አልፎ አልፎ ቢሆንም አይጠፋም። ለምሳሌ እኔ መርሳ ከትናንት ወዲያ ቪዲዮ የለቀኩትን ትናንትና አጥቼ መኪና ዛሬ ማታ አሁን ጭነውልኛል ማለት ነው። ነገ ጧት እንዲደርስ ያኔ መንገዱ እንትን ሆኖ ሳይሆን ጧት በጧት ስለሚወጣ ነው መኪናው። እና እንደዚሁ አልፎ አልፎ ነው ትራንስፖርት አለ። ላኪን 5000 ጫን የነበረው 10,000 8,000 ነው የሚጭኑት ማለት ነው አሁን ላይ። ከዛም ከአዲስ አበባም ሲመጣ ጭማሬ ስለሆነ እቃም የጨመረው ለዛ ነው። ያው ናፍታ በቃ በአጠቃላይ ናፍታ ነክ ነገር ይሄ ተሳቢት እንደዚህ አገር አቋራጭ መኪናዎች ምናምን ናፍታ ነው የሚጠቀሙትና እነሱ የለም ናፍታ ማለት ነው። ቤንዚል አለ እስካሁን እየተጠቀሙ ነው። ለዛ ነው እላችኋለሁኝ ሀባይብ። እንግዲህ እያንዳንዱን እቃ ለየት ያለ እቃ አለ። እያንዳንዱን እቃ ዋጋውን የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ከዚህ ልጀምርላችሁ። የዳቦ መጋገሪያ ኮምቴል የሚል ኮምቴል በነገራችን ላይ ምንድነው ቱርክ ቴክኖሎጂ ነው ማለት ነው። እቃው ያው ሜድ ኢን ቱርክ ሳይሆን ቴክኖሎጂው የቱርክ ነው እና ቆንጆ እቃ ነው ማለት ነው። ፍሩንም አለው በዚሁ ኦቭን ማለት ነው። ይሄን የገዛሁላት 15500 ብር ነው። ፓትራውም 3 ነው። ቆንጆ ጽድት ያለ የዳቦ መጋገሪያ እንደዚሁ መብሰልና ለመብሰሉን ደግሞ የምታዩት በዚህ ነው። መስታወት እዚህ ጋር አለው ማለት ነው። ከዛ ሲከፈት ይሄንን ይመስላል። የከፍ ማረጊያ ይሄ 4 ማዕዘኑ አለው ማለት ነው። የራሱ ይሄ የራሱ ነው። ፓትራዎቹም ወፋፍር ናቸው ከሁሉም ማለት ነው። ማሻአላ ያው ኤኮሳን ቆንጆ ነው ማዕሩፍ ምንም እንትን የለውም። ግን እሷ የምፈልገው ኤኮሳን አልፈልግም ብላኝ ይሄንን ነው የገዛሁት። አልሙኒየምነቱ ራሱ ወፈር ያለ ነው። ማሻአላ ቆንጆ ነው። ይሄንን በ15500 ብር ንፋስ ማስወጫና ማስገቢያው ይሄንን ይመስላል። ያው እንደዚህ ስትዘጉት ንፋስ እንዳይገባ ያደርግላችኋል ማለት ነው። ይሄን ፓትራዋ ማለት ነው። እዚህ ጋር ፓርቲሽን የኩኪስ ትልቁ ሳይሆን ትንሿን ነው ያለችኝ። ይሄ 3000 ብር ነው። ባለ 4 ማዕዘን 4 ፓርቲ ያለው ማለት ነው። ይሄንን ይመስላል። በጣም ቆንጆ አክለሪክ ነው ማለት ነው።
ይሄ በትልቁ እኔ ቤትም አለ አይታችሁታል። ይሄ በትንሽኛው ነው ማለት ነው። ይሄኛው አምሮ ማሻአላ እንደዚህ ቆንጆ እቃ ካርቶኑ ይሄ ነው። በእርግጥ ክብም ይመጣዋል ግን አሁን ላይ የለም ክቧ ራሱ በጣም ነው የምታምረው። ባለ 4 ናት እንደዚሁ ማለት ነው። ደግሞ ኮከር ብረት ድስት ወይም ጊደር ደቅጣለ ይሄ 9 ሊትር። በነገራችን ላይ እሷ ያለችኝ 6 ወይም በቃ ያኔ ከ6 ባይበልጥ ደስ ይለኛል ብላኝ 7 ሊትር ነበር ልገዛላት የነበረው። ከዛ ከገዛሁት በኋላ ምን ቢሆን ጥሩ ነው ኦሪጂኑ የበላው ሆኖ ታውቁት ማለት ነው። እና 9 ሊትሩን ይሄንን ገዝቼላታለሁ። 9 ሊትሩ 7500 ብር ነው። 7500 ብር። እንትኖቹ እዚህ ጋር አሉ ማለት ነው። ቡለኖቹ እዚህ ጋር አሉ። በነገራችን ላይ ትልቅ የሚመስላችሁ 9 ሊትር ሲባል ትልቅ አይደለም። አሁን አረቦቹ ቤት ትልልቅ አለ። ያ 15 ሊትር እና ከዛ በላይ ያለው ነው በጣም ትልልቁ ማለት ነውና ይሄ 9 ሊትር ለኢትዮጵያ አሁን ለኔ ቤት ሾርባ በጥድበት ለአንድ ቀን ነው እንጂ አሁን አንድ ቀን ውሎ አንድ ቀን በእንጨትኛ በእንጨት ስለምንጥል አንድ ቀን ውሎ አንድ ቀን ነው አብዛኛውን ጊዜ ማለት ነውና ለሱ አይሆንም ማለት ነው። የማያደጋግም እቃ ብገዙ የተሻለ ነው። እኔ አሁን እያንዳንዷን እቃ ለእናንተ የሚሻላችሁን እያማከርኳችሁ ነው የምገዛላችሁ። ለምን በኋላ ላይ ይሄን አርጌው ቢሆን እንዳትሉ ማለት ነው። እዚህ ጋር ደግሞ 2 አዳፕተር ነው የገዛሁት። አንዱ በ4 ማዕዘኑ እንደዚህ ይሄ 1500 ብር፣ ይሄም 1500 ብር ነው። ይሄኛው እንትሩን ስባችሁት ነው የምታወጡት። እንደዚህ ይሄ ይሳባል ማለት ነው። 5 ሜትር ነው በኳሊቲ። እያንዳንዱ ደግሞ የራሱ ማብሪያና ማጥፊያ ያለው ማለት ነው። ለምሳሌ እንደተሰካ እዚሁ ላይ ማጥባትና ማብራት ከፈለጋችሁ ይሄ አለው ማለት ነው። በጣም ነው እኔ ተመቸኝን ወስጄዋለሁ ቤቴ ማለት ነው አለኝ። ይሄኛውም ኬብል መሰኪያ አለው በጣም ቆንጆ ነው ማለት ነው። እነዚህን ሁለቱም በ3000 ብር። እንደገና ደግሞ ስቴፕላይዘር ወይም የማብራት መቆጣጠሪያ ይሄኛው 3500 ብር ገለው ማለት ነው። እዚህ ጋር ደግሞ የሽንኩርት የስጋ አትክልት ነገሮችን መፍጫ። ስጋ ከፈጫችሁበት ያው ይደክማል ይሞቃል ማለት ነው። ላኪን ለሽንኩርት እኔ በጣም ተመችቶኛል። ይሄንን 3800 ብር 4 ሊትር ማለት ነው። ፔርሙስ ትልቁ ማለት ነው። ካርቶኑ ተቀዳዷል ግን እቃው ቆንጆ ኳሊቲ የሚባል ነው። ያው ይሁን ብዬ ነው ካርቶኑን ይዤ የመጣሁት ማለት ነው። 3 ሊትር ነው ሊትሩ ማለት ነው። እና ይሄንን የገዛሁላት 4500 ብር ነው። ግን 4800 ብሎ ወላሂ በቃ በግድ ነው የሸጠልኝ እላችኋለሁ። እና ይሄንን ይመስላል። ይሄንን ፔርሙስ በ4500 ብር 3 ሊትር ገዝቼላታለሁ። ያው ይሄ ውጭ ላይ ሲሄዱ ምናምን አረቦች ይዘውት የሚሄዱት አይነት ማለት ነው። ለጀማዓ ሲሆን አሁን ይሄ ብዙ 3 ሊትር ስለሆነ በዚህ ይዛችሁ ለመሄድ ምናምን ቆንጆ ነው። ቤትም ደግሞ ብዙ ሰው ከተሰባሰበ እንደዛው። ይሄንን 4500 ብር ነው። ቦይለር 3400 ብር ነው የገዛሁት። በጣም ቆንጆ ስታይ ቦይለር ነው። እኔ እንዴት እንደምወደው ማሻአላ ተባረከ ረህማን። ሁሉም እኮ ሙሉ ለሙሉ አረንጓዴ ነው፣ ግን እንደዚህ ስታረጉት ታይታችሁ ጥቁር ነው የሚመስለው እና በጣም የሚያምርና ኳሊቲ የውሃ ማሞቂያ ነው ማለት ነው። ይሄንን በ3400 ነው የገዛሁት። ይብራስ ረከቦት ነው። ሙሉ ለሙሉ መስታወት የሆነ ረከቦት 3500 ብር ነው፣ ግን ያምራል። እስከዛሬ ገዝቼው አይታችሁ አታውቁም። ይሄ ማለት ነው በጣም ነው የሚያምረው ማሻአላ ተባረከ ረህማን። እንደገና ደግሞ እንትንም አለው እዚህ ጋር ሌላ አክሰሰሪ ምንም ነገር የለውም። እንትን እንደ መሳቢያ ነገር አለው እዚህ ውስጥ ሲኒያችሁን ምናምን ወይም ምንድነው እጣን ምናምን እንደዚህ ማስቀመጥ ትችላላችሁ ማለት ነው። ይሄንን 3500 ብር ነው የገዛሁላት። ያው እኔ ሰው አዞኝ ስለማያውቅ አሳይቻችሁ አላቅም። የምር በጣም ነው የሚያምረው። ከለሩ ይሄው ብቻ ነው። ትንሽ ከዚህ ሳይዙ አነስ የሚል አለ። የ150 ብር ነው የ200 ብር ልዩነት ነው ያለው ማለት ነው። እና ይሄንን ካርቶኑ ይሄ ራሱ ነው። ይሄን የገዛሁላት 3500 ብር ነው። ነገራችን ላይ ይሄንን 3500 የገዛሁት እዚህ ነው ኮምቦልቻ ማለት ነው። ያኔ እቃውን ገዝቼ ከጨረስኩ በኋላ ሴኔጋል ድስትና ይሄን ጨምሪ ብላኝ እዚህ የገዛሁት። ደሴ ቢሆን 150 ብር እና የ200 ብር ልዩነት አለው ማለት ነው። ያው ግን መሄጃ መምጫውንም ታስበው እዚሁ ልግዛልሽ ስላት እሺ ብላኝ ነው የገዛሁት ማለት ነው። እና እዚህ ጋር ደግሞ
ላይፍ ስታር ቴሌቪዥን አላት ማለት ነው። እንደምታዩት በጎልድ ስታር ሪሲቨር ከነ ሙሉ እቃው ዲሹ ከነ ሙሉ እቃው 7500 ብር። እዚህ ጋር ትልቁ እንደምታዩት ቴሌቪዥኑ ደግሞ 51000 እነዚህን በ58500 ብር ማለት ነው። ቲቪው ከነ ሙሉ እቃው 58500 ብር ነው የፈጀው። ይሄንን ገዝቼላታለሁ። ላይፍ ስታር ቆንጆ ቴሌቪዥን ነው። ዳብል ስክሪን ዳብል ስፒከር ነው። ዋይፋይ መጠቀም ትችላላችሁ። ብሉቱዝም እንደዛው ማለት ነው። ሌላው እዚህ ጋር ደግሞ ሲልቨር ከረስት 10500 ብር ተች ስቶቭ ማለት ነው። በጣም የሚያምር ጎልድ ከለር ነው ማለት ነው። ይሄ እንደዚህ ብቅ አድርጌ ላሳያችሁ። ከለር ነው። እቃውም ቆንጆ እቃ ነው። ማሻአላ የሆነ ሲልቨር ከረስት ያው ሳች እና ሲልቨር ከረስት ቤታቸው አንድ ነው ምርታቸው ማለት ነው። ልክ ኦርቢት እና ናሽናል የአንድ ቤት ምርት እንደሆኑት ሁሉ ይሄም እንደዛው ነው ማለት ነው። ባላት ሞሰብ አሁን ለታ 3800 ነበር የገዛሁት። ትናንትና ያው አስተያየት አድርጋልኝ ነው የገዛሁት እና በ3600 ብር ቆንጅዬ ሞሰብ እቺን ገዝቼላታለሁ ማለት ነው። ትልቅ ነው በነገራችን ላይ። እቺ ስላችሁ ትንሽ እንዳይመስላችሁ። አያችሁት? የእህሉ ሰፌድ እንደዚህ ሰፊ ነው። እንጀራ የማያጥፍ የማያሻግት ማለት ነው። የማያሻግተው ያኔ አንዳንዱ ሞሰብ እንደዚህ ቀጥ ያለ ከሆነ ያሻግታል እሱ ማለት ነው። እና እቺ ሞሰቧን ሰፌዱን ይሄኛውን 300 ብር፣ ይሄኛውን ትልቁን ደግሞ 600፣ ሞሰቡ ደግሞ 3600፣ አጠቃላይ 4000 ምናምን ብር ማለት ነው። 900 እና 3600 4500 ብር ማለት ነው። ሌላው እንግዲህ ሀባይብ እዚህ ጋር እንደምታዩት ፍሪጅ አለ። 325 ሞዴል ነው። ካርቶኑን በደንብ አሳያችኋለሁ። ወደ እንትኑ መክቶት ነው። ውስጡ ይሄንን ይመስላል። ኩለር አለው። ከዛ ደግሞ ፋን የለውም። ፋን ያለው ከ355 በታች የለም አሁን ላይ ማለት ነው። እሱንም አንድ ሰው ጋር ብቻ ነው እኔ ገዝቶ አስቀምጦት መሰለኝ እንጂ የለም ማለት ነው። 355ቱ ራሱ ማለት ነው አንድ ሰው ጋር ብቻ ነው ያለው። እና የእንቁላል ማስቀመጫ እንዲሁም ደግሞ የበረዶ 355ቱ ትልቅ ነው ያለው። እቺ ትንሽዬ 6 ነው። ስንት በረዶ መሰላችሁ? 1 2 3 4 5 10 በረዶች ማስቀመጫና መገልበጫ የለውም የራሱ። ያው በረዶ ማስቀመጫ ግን አለው። የኔ አሁን እንቁላል ማስቀመጫም የለው በረዶ ማስቀመጫም የለውም። እንቁላል የ6 እንቁላል ማስቀመጫ አለው ማለት ነው። ይሄንን የገዛሁላት 58000 ብር ነው። በነገራችን ላይ ይሄንን ከገዛሁት ከትናንት ወዲያ ነው። ምጣድ ያልደርስልኝ ብሎ ነው ማለት ነው። ይሄንን ቪዲዮ ትናንትና ያልሰራሁት እቃዎቿን እነዚህን ትላልቆቹን የገዛው ከትናንት ወዲያ 3 ወይም 4 ቀን ሆኖታል። ምን ልላችሁ ነው? 4 ቀን ሆኖታል በስርዓት። ይሄንን እንደ ትናንትና ገዝቼ በማግስቱ ስጠይቅ ደግሞ 62000 ብር ነው ያሉኝ። አሁን ለሌላ ልጅ ራሱ አዝዤ ማለት አምጣልኝ ብዬው ደንበኛዬን እብራሂምን አዞልኛል። በ61000 ብር ሂሳብ ከፍያለሁ ማለት ነው። እዚህ ጋር ደግሞ ከኦርቢት ውጭ ነው ማጠቢያ ማሽን ፈልጋለሁ ያለችኝ። ናሽናል 16 ኪሎ ነው ይሄ። ናሽናል ግን ቁጥሩ 8 ነው የሚለው፣ ኪሎ 16 ነው። ለምንድን ነው? ለቀረጥ አገራችን ሲገባ ለቀረጥ ተብሎ ነው ብሎኛል ሲያስረዳኝ ማለት ነው። ሁሉ ነገሩ እንደ ኦርቢት ነው ሁሉ ነገሩ። ላኪን ይሄ ናሽናል ነው የሚለው ጽሁፉ። ዋጋው 57000 ብር ነው የገዛሁላት እና ይሄንን ይመስላል ማለት ነው። ማጠቢያ ማሽኑ 8 ኤም ነው የሚለው ላኪን 16 ኪሎ ነው እንደነገርኳችሁ። ውስጡ ምናምን እንደዛው ልክ ኦርቢቱ ጋር አንድ አይነት ነው ሁሉ ነገሩ ማለት ነው። እና ይሄንን ይመስላል። ይሄ እንትኑ ልብስ ማድረቂያው ነሻፋው ማለት ነው። ይሄንን ይመስላል። ካርቶኑ ይሄኛው ነው ማለት ነው። እዚህ ጋር እንደምታዩት ይሄንን የገዛሁት 57000 ብር ነው። በጣም አስፈላጊ የሆኑና ቆንጆ ቆንጆ እቃዎች ነው የተገዛላት ማለት ነው። ሌላው እዚህ ጋር ደግሞ ኤሌክትሪክ ምጣድ ባለ ኮሜዲኖ 10500 ብር። በነገራችን ላይ ኤሌክትሪክ ምጣድና ማገዶ ቆጣቢ የሚሰጠኝ ተርላ ምጣድ በርበሬ ወንዝ ነው። ላኪን በልመና በስንት በቃ እቃ ለምናችሁ ስገዙ አይታችሁ ታውቃላችሁ። እንደዛ ነው። ማገዶ ቆጣቢ የሚሆን ኤሌክትሪክም ቶሎ ቶሎ አይሰጠንም ማለት ነው። እና ለዛ ነው አሁን እኔ እቃ ገዝቼላችሁ
ሌላውን እቃ ገዝቼ ምጣድ ሲቀር በቃ ምንም ማድረግ አልችልም። ቪዲዮ የምሰራው ሁሉንም አጠቃልዬ ሲሆን ነው። እቃችሁ ተጠቃሎ ነው የሚሄደው አንድ ላይና ያው እንግዲህ ለምኜ ተለማምጬ ያስኩት ሰው ቢኖረኝ ይሄን ስራ ከጀመርኩኝ ይሄ ምጣድ የሚሰራልኝ ሰው ነው። እና ይሄ ምጣዱ 10500 ብር ነው። ይሄኛው ደግሞ ማገዶ ቆጣቢ ሸክላ የሌለው 4000 ብር ገዝቼላታለሁ ማለት ነው። እዚህ ጋር ሴኔጋል ድስቶች 3 ፍሬ አዛኛለች። ይሄ 2 ዶሮ የሚባለው 2800 ብር ነው የተገዛው። እዚህ ጋር ደግሞ አንድ ዶሮ የሚባለው እነሱ የሚሉትን ነው የምነግራችሁ። ይሄኛው 1700 ብር፣ ይሄኛው ደግሞ የምስር ነው የሚሉት 1400 ብር። ያው አዳዲስ ዋጋ ስለሆነ እያየሁ ነው የምነግራችሁ። እና ይሄ አንድ ዶሮ ይባል እንጂ አንድ ዶሮ አይሰራም። በርግጥ ያንሳል ብዬ ነው እኔ የማስበው። ባለ 3 ዶሮ የሚባለው ነው እኔ አንድ ዶሮ የምሰራበት ማለት ነውና ይሄኛውም 2 ዶሮ ነው የሚባለው። አጠር ያለ ዶሮ ከሆነ ይሰራል በደንብ መስመር ወይም 2 ዶሮ ነው ይሄ ስሙ ማለት ነው። እና ይሄንን ከዛ ሀባይብ እንደዚህ የሚያምር ቆንጆ የትራስ ልብስ እና የፍራሽ ልብስ ነው ያሰራሁላት። 12 የትራስ ልብስ እና 4 የፍራሽ እንዲሁም ደግሞ 4 ተካያዎች አሉ እዚህ ጋር እንደምታዩት ማለት ነው። አንድ እዚህ ያለ ተካያ 2 3 እዛ ጋር 4 ማለት ነው። 4 ተኪያ በ1820 ብር ሂሳብ ነው 7280 ብር ይመጣል ማለት ነው። የትራስ ልብስ ደግሞ 12 ሲባዛ በ580 ብር ነው 6960 ብር ይመጣል ማለት ነው። እዚህ ጋር ድልዝ ያረኩት ምን አድርጌ መሰላችሁ? ትራስ ማነው ፍራሽ ልብስ የሚለው ላይ ያኒ ማነው የፍራሽ ልብስ የሚለው ላይ የፍራሹ ዋጋ ጽፌ ስለነበረ ነው የደለስኩት ማለት ነውና 8240 ብር ነው። አንድ ፍራሽ ልብስ ግን እዚህ ጋር እንደምታዩት 2060 ብር ነው ማለት ነው። አንዱ የፍራሽ ልብስ 2060 ብር ነው። 2060 ብር ሲባዛ በ4 8240 ብር ይሆናል ማለት ነው። እንደዚህ ፏ ያለ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። ቆሻሻም ይችላል ያለ ዘርፍ ይሰራልኝ ብላይ ነበረ። ዘርፍ ከሌለው ግን ጉንድል ያለ ነው አያምርም። ይሄ ውበት የሚሰጠው ዘርፉ ነው ማለት ነው። ሌላው እነዚህ የለበሱት ትራሶች በሙሉ 6ቱም የሷ ናቸው። 6 ትራስ በ330 ብር ሂሳብ 6 ሲባዛ 330 1980 ብር ነው ማለት ነው። እንደገና ደግሞ የለበሰው 2 ፍራሽና እዚህ ጋር ያለው 2 ኢትዮፎም አጠቃላይ 4 ኢትዮፎም ፍራሽ 4 ሲባዛ በ3750 ብር 15000 ብር ይመጣል ማለት ነው። ይሄንን ይመስላል ገበያዋ። ሌላው እዚህ ጋር የቀረው ያልተለበሱት አሉ። ላባ ትራስ እዚህ አንድ አለ፣ እዚህ አንድ አለ፣ 2 ማለት ነው። ሁለቱም በ760 ብር ገዝቼላታለሁ። አንዱ 380 ብር ሂሳብ ማለት ነው። ሌላው ደግሞ ሌዘር ነው። ሌዘር 3600 ብር ነው ያሰራሁላት። ኮፍያም እንትንም ያለው ማለት ነው። እጅጌም ኮፍያም ያለው ነው። እጅጌና ኮፍያ ያለው ልዩነቱ የሌለው እጅጌ ማን ነው? እጅጌ የሌለው ከፈለጋችሁ ለወጣት አይሆንም፣ ወይም ደግሞ ለወጣት ሳይሆን እጃቸው እንዲቀላ የማይፈልጉ ሰዎች እጅጌ ያለው ነው የሚሰራላቸው። አረ እጄም ቢቀላ ችግር የለውም ሁሉም እምቅ እንዳልን ካላችሁ ደግሞ አሁን ድሮ እኔ እናቴን ጭሳ ሞቃት በፊት ያው እጇ አይወጣም ነበር። እንደዛ ከሆነ ደግሞ እጅጌ የሌለው ትንትላላችሁ ማለት ነው፣ ትጠቀማላችሁ ማለት ነው። ይሄ ኮፍያም አለው። ኮፍያው ጥሩ ነው፣ ምክንያቱም ሌላ ሻርፕ አታቆሽሹም ወይም ሌላ ልብስ አታቆሽሹም ማለት ነው። ይሄ ራሱ እንደዚህ እንደምንድን ልበላችሁ ሽምጥጥ ይላል። ይሄ እንደዚህ ማለት ነው። ተስር ታረጉታላችሁ። ቆንጆ ነው እና ይሄንን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ ሀባይብ።